ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን 16 ሚሊዮን 600 ሺህ ብር ልናስረክብ ነው። አሁኑን ሄደን ማለት ነው። እንግዲህ እዚህ ጋር የምንፈርመው ይህ መንግስታዊ ጉልበት ከተራቡ ጉሮሮች ላይ የነጠቀው የአብይ አህመድ አገዛዝ ለድሮን መግዣ የወሰደው የሽፈራው ተክለማርያም ቢሮ የተቀበለው ገንዘብ ነው። ይህ ኢትዮጵያውያን መንግስታቸው ያስራባቸውን ዜጎች ለመታደግ ብለው ያዋጡት ከአብይ አህመድ ይልቅ ቲክቶከሮችን አምነው የሰጡት ገንዘብ ነበር። ሆኖም ሆን ብሎ ያስራባቸው፣ አስርቦም የገደላቸው፣ ገድሎም እንዲሞቱም አድርጎ አልተራቡም አልሞቱም ብሎ የካዳቸው መንግስት የተሰበሰበውን ገንዘብ ለኔ አምጡት ብሎ ወስዶታል። ይህንን ብቻ ሳይሆን በየኬላው አያሌ ዱቄትና ዘይት፣ ልብስና ጫማ ነጥቋል። መረዳዳትን ወንጀል ያደረገው አገዛዝ የሚሞትን ሰው ሊያድን የሚሞክር ሁሉ ይቀጣል፣ ተጠያቂም ይደረጋል ብሎ ዝቷል። እዚህ ጋር የብልጽግና ምዕመናን እርዳታውን መንግስት ለማድረስ ወሰደው እንጂ ሊነጥቀው አይደለም፣ ድሮን ሊገዛበት ነው የሚለውም የተጋነነ ነው ብለው ሊከራከሩ እንደሚችሉ ይጠበቃል። እነዚህኞቹ ጭፍን መንጋዎች የሚሰማ ጆሮ፣ የሚያመዛዝን አእምሮ ባይኖራቸውም መንግስታችሁማ ተፈናቃዮች ተርበው እስኪሞቱ ዝም አለ፣ ለእነሱ እርዳታ እንዳይደርስ ነዳጅ ከለከለ፣ እነሱን የሚያግዙትን የመንግሥት ሠራተኞች ደመወዛቸውን አገደባቸው፣ ሆን ብሎ ያስራባቸውን እንዲሞቱም ያደረጋቸውን ደግሞም መራብና መሞታቸውን የካደ ያለቀ ገላ የሚያጣጥር ነፍስ ያላቸውን ሰዎች ውሸት ናቸው ብሎ የተናገረ ነው። ታዲያ ሆን ብሎ ያስራበ ደግሞም የገደለ እንዲሞቱ መደረጋቸውን የካደ መንግስት የተሰበሰበን እርዳታ ወስዶ ያደርሳል ተብሎ አይታሰብም የሚል ማብራሪያ ሊሰጣቸው ይገባል። ብልጽግና ከቲክቶከሮችና ከማህበራዊ ሚዲያ ከተሰበሰበው ገንዘብ የሚነጥቀው ሀብት ጦር መሳሪያ አይገዛበትም የሚሉ የአገዛዙ ምዕመኖች ከመጡም ለእርዳታ የመጣን የዩኤስአይዲ ስንዴ ሸጦ ጦር መሳሪያ መግዛቱንና መከላከያን መደጎሙን እነ ሮይተርስ በምርመራ ዘገባ ማጋለጣቸውን አልሰማችሁምን በሚል መጠይቅ ሊመለስላቸው ያስፈልጋል። ትግራይ ውስጥ እርዳታ እንዳይሄድ ያደረገውና አስርበን የገደልነው ህወሓት ለሰራዊቱ እንዳይጠቀምበት ነው የሚል ጨካኝ መከራከሪያቸውን አንድ ንጹሕ ሰው ከሚጎዳ 10 ወንጀለኛ ቢለቀቅ ይሻላል በሚለው የህግ ሞራል እነ ሽፈራው ተክለማርያምን ለመከራከር መሞከር ጉንጭ ማልፋት ነው። ይልቁንም ሕጻጽ ላይስ እርዳታ የከለከላችሁት በህወሓት ምክንያት ነው የምትሉት ልክ ነው እንበል። ሰሜን ሸዋና ሰሜን ወሎስ ሰው አስርባችሁ በተፈናቃይ መጠለያ ውስጥ መግደላችሁ ለምን ነው ብሎ መጠየቅ የተገባ ነው። እናም እንደ ሽመልስ አዱኛ ያሉ የሰው ነፍስ የሚያስለቅሳቸው መሪዎች በተቀመጡበት መንበር ላይ የሰው ሞት መነገሩ የሚያበሳጫቸው፣ ሰው ተርቦ መሞቱ የሚያስደስታቸው ሽፈራው ተክለማርያም ተቀምጠዋልና ኢትዮጵያውያን ለወገኖቻቸው መድረስ አይችሉም ተብሏል። የዚህ ዋና አቀነባባሪ፣ ትዕዛዝ ሰጪና አስተባባሪ ደግሞ ጠቅላይ ሚኒስትሩ ናቸው። እንዴት የሚለውን ነገር በራሳቸው ሰነድ በማስረጃ እንነግራችኋለን። እኒያ ማዕድ ማጋራት እያሉ በዓላትን ጠብቀው 1 ሊትር ዘይትና አንዲት ከረጢት ስንዴ ይዘው ከተራቡ ምንዱባን ፊት በመቅረብ ለጋስ ለመምሰል የሚጥሩትና በድሃዎች አንጀት ፖለቲካ ለመስራት የሚሞክሩት ጠቅላይ ሚኒስትር የሕጻጽና የደብረ ብርሃን ተፈናቃዮች በረሃብ ሲሞቱ ደስ የሚላቸው ናቸው። እንዴት የሚለውን እናብራረዋለን። ደግሞም ዛሬ የጭካኔና የኢሰብአዊነት ዶክተር ሆነው የተከሰቱት ሽፈራው ተክለማርያም የተቀመጡበት ወንበር የነሽመልስ አዱኛ ነበር ሲባል ምን ማለት ነው? ደግሞስ ሽመልስ አዱኛ ማን ናቸው የሚለውንም ሽመልስ አብዲሳን ብቻ ለሚያውቅ ለአዲሱ ትውልድ በጥቂቱ እናስተዋውቀዋለን። ድሃ በልቶ ካደረ የሚያሳክከው፣ የተራበ ምግብ ካገኘም የሚያሳብደው ብልጽግና እነያ ለተራቡ ወገኖች ለመድረስ እንባቸውን ያፈሱ የነበሩት ሰው ሲሞቱ ሚዲያዎቹ እንዳይዘግቡ አድርጓል። ዝርዝሩን እንነግራችኋለን። በማህበራዊ ሚዲያ እርዳታ ሲሰበሰብ የሕጻጽ ጉዳይ የመጀመሪያው አይደለም። እልቂትና ቀውስ ባልተለያቸው የብልጽግና አገዛዝ ዓመታት ሁሉ የተፈጸመ ነው። በቦረናና ሶማሌ ክልል ድርቅ ሲያጋጥም በማህበራዊ ሚዲያዎች ሰዎች ተጠራርተው ሀብት ሰብስበው ረድተዋል። ሰሜን ጎንደር ላይ ተመሳሳይ ነገር ተደርጓል። በደቡብ ክልል የመሬት መንሸራተት ሲያጋጥም ኢትዮጵያውያን የማህበራዊ ሚዲያ ሰዎች ተመሳሳዩን ሲያደርጉ ነበር። ያኔ ግን ሽፈራው ሲያስፈራሩም አልታዩ። የተሰበሰበን ሀብት ሲነጥቁም አልተስተዋሉም። ሰሜን ሸዋና ሰሜን ወሎ በተለይም ትግራይ ላይ ሲሆን ግን ከረባት አስረው የኢቲቪን ስክሪን ሞልተው እያስፈራሩ ብቅ ብለዋል። ጥያቄው ለምን የሚለው ነው። ለምን በዚህ ወቅት ክልከላ ተፈጸመ? ለምን ሰሜን ሸዋና ትግራይ ላይ ሲሆን መረዳዳትና ለወገን መድረስ ወንጀል ሆነ? ይህንን ጥያቄ እናብራራዋለን። የትኞቹ ቲክቶከሮች ምን ያህል የት መንግስታዊ ዝርፊያ ተፈጸመባቸው የሚለውንም እንመለከተዋለን።
ዛሬ በቲክቶከሮች የተሰበሰበን ገንዘብ የነጠቁት ጠቅላይ ሚኒስትር ጌታቸው ረዳን ሲቆጡም ተስተውለዋል። በጌታቸው የተቆጡት በቲክቶከሮች የተሰበሰበን ገንዘብ የነጠቁት በነሽመልስ ወንበር ሽፈራውን ያስቀመጡት ጠቅላይ ሚኒስትር በዝርዝር እንመለከታቸዋለን። አብራችሁን ቆዩ። በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ በዩቲዩብ በምን የሚሄደው አካሄድ ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው። እኒህን ተረበው በሚሞቱ ሰዎች የሚደሰቱትን የብልጽግና ሹም ወደ ጎን ብለን ወገን ሲረዳዳ ካየን እንቀጣለን፣ የሚሞትን ሰው ለማዳን የሚሰራ ካገኘን ተጠያቂ እናደርጋለን የሚሉትን የአብይ አህመድ ባለስልጣን ረስተን እንዲህ ባለ ወቅት አንድ ድሃ በልቶ ሲያድር የሚያብድና የሚበሳጭ መንግስት በኢትዮጵያ ባይኖርና የዜጎቹ መተጋገዝ የሚያስደስተው መንግስት በስልጣን ላይ ቢሆን ኖሮ ምን አይነት መግለጫ ይወጣ ነበር ብለን እናስብ። ኢትዮጵያ ሽፈራው ተክለማርያም የሚባሉ ለህዝባቸው ስጋት የሆኑ የአደጋ ስጋት ስራ አመራር ኮሚሽነር ባይኖሯት ኖሮ፣ አብይ አህመድ የሚባሉ ሰው ሲሞት ችግኝ እንትከል የሚሉ የጭካኔ አባዋራ ባይመሯት ኖሮ በዚህ ወቅት በሚዲያ ሊወጣ የሚገባው መግለጫ እንዲህ የሚል ነበር። ውድ ኢትዮጵያውያን፣ በሰሜኑ የአገራችን ክፍል ትግራይ ውስጥ ሕጻጽ በተባለ የተፈናቃዮች መጠለያ በዜጎቻችን ላይ በደረሰው ነገር ሁሉ አዝነናል። እኛ የዚህ ትውልድ መሪዎች ስልጣን ላይ ሆነን በዚህ በ21ኛው ክፍለ ዘመን በምግብ እጦት ዜጎቻችን ሞቱ መባሉም የሚያሳዝነን ብቻ ሳይሆን የሚያሳፍረንም ነው። ለዚህም ከልብ ይቅርታ እንጠይቃለን። በዚህ መጠለያ ጣቢያ ውስጥ ለተቸገሩ ወገኖቻችን ለመድረስ የሚደረገው ርብርብ የሚያኮራንና የሚያስደስተን ነው። የመተጋገዝና የመደጋገፍ ነባር ባህል ያለው የኢትዮጵያ ሕዝብ አንድ ብር ለአንድ ወገን እያለ ድሮም በሶማሌና በደቡብ ክልሎች ድርቅ ሲያጋጥም ይተባበር ነበር። አንድ ብር ለአንድ ልብ እያለም ለልብ ህሙማን ዘመቻ ሲያካሄድ ይታወቃል። በቅርቡ በቦረናና በጉጂ ችግር ባጋጠመም ወቅት ህዝባችን ሲተባበር አይተነዋል። አሁን በሰሜን ኢትዮጵያ የተከሰተውን ነገር ለማገዝ የሚደረገው መረባረብም ይሄው ነባር የአገራችን እሴት አካል እንደሆነ የሚያሳይ ነውና ሊቀጥል ይገባዋል። እናም በዚህ ቀና ልቦና ድጋፍ ለማድረግ የምትሰሩ ወገኖቻችን ሁሉ መንግስት ከልብ ያመሰግናችኋል። ይሁን እንጂ የሚሰበሰበውን ድጋፍ ለተጎጂዎች በፍጥነት ለማድረስና ሳይንሳዊ በሆነ መንገድ ለማከፋፈል የዜጎች አቅም ውሱን ስለሚሆን ይህንን ለማድረግም የተሻለ የሎጂስቲክስም ሆነ የሰው ኃይል አቅም ያለው መንግስት ስለሆነ ለእኛ ብታስረክቡት በኃላፊነት ስሜት እንደምናከፋፍል እናሳውቃለን። ይህ ከአንድ ጤነኛ መንግስት ከአንድ የዜጎቹ ሞት ከሚያሳስበው አመራር የሚወጣ እንጂ እንደ ሽፈራው ተክለማርያም ካሉ ሰዎች ወይም እንደ አብይ አህመድ ካሉ መሪዎች የሚጠበቅ አይደለም። ይሁን እንጂ ዛሬ ኢትዮጵያውያን ለኢትዮጵያውያን እንዳይደርሱና እንዳይረዳዱ ከመደረጉ በፊት ኢትዮጵያውያን ብቻ ሳይሆኑ ዓለምም ለኢትዮጵያውያን እንዲደርስ በእንባ ጭምር የሚማጸኑ ሰዎች ነበሯት ኢትዮጵያ። ዛሬ መርዳትንና መረዳዳትን ወንጀል ያደረጉት በሚዲያ እርዳታ ማስተባበርን የሚያስቀጣ ነው ብለው የተናገሩት ቲክቶከሮች የሚሰበስቡትን የሚነጥቁት ሽፈራው ተክለማርያም በተቀመጡበት ወንበር ላይ የነበሩ ለኢትዮጵያውያን የዓለም ለጋሾች እንዲደርሱ በዓለም ፊት እምባንብተው ማልቀሳቸው የተጻፈላቸው ሰው ነበሩ። ሽመልስ አዱኛ ይባላሉ። በቀዳማዊ ኃይለ ሥላሴ የመጨረሻ ዘመናት ድርቅ ተደጋገመ። ተፈጥሮ በኢትዮጵያ ላይ ሲጨክን ከ14ቱ ጠቅላይ ግዛቶች በ9ኙ ድርቅ ሲከሰት ንጉሳዊ መንግስቱ የእርዳታ ማቋቋሚያ ኮሚሽን የሚባል ተቋም እንዲመሰረት አደረገ። ይህ ኮሚሽን ነሐሴ 23 1966 ዓ.ም የመንግስት መስሪያ ቤት ሆኖ ተቋቋመ። ዛሬ የህዝብ ስጋት ሆኖ